ትጎተቻለሽ? ቶሎ አዝጂ። እሺ ያጸዳሉ። ደግሞ እስካሁን ምን ትሰሪ ነበር? አሁን ለሚሰዳ ልብስ እያጠብኩ እኔ ስንት ቦታ ደርሼ እመጣለሁ። ይሄን ምግብ ብልሽ ኖሮ አንደኛ ነበርሽ። በያችና ከዚህ ሂጂ በእናትሽ። እንዴት ነሽ? አለሁ እባክሽ። እኔ ምን ጠፋለሁ ብለሽ ነው? ሀገሩ እንዴት ነው? ለመድሽ? በዛው ጠፋሽ እኮ ሳትደውይልኝ። አይ ደስ ይላል። እሺ እሺ በቃ ደውልልሻለሁ። እንዴት ዋልሽ? እንዴት ዋልክልኝ? እንዴት እንደደከመኝ። ስራ በዛብኝ እንዴ ነው ውድባል? በጣም እንጂ። እና የኔ ፍቅር አንቺ እንዴት ነሽ? ምንድነው ደግሞ ፊትሽ የተፈጠረ ነገር አለ እንዴ? አረ የተፈጠረ ነገር የለም። ሰኒ ደውላ እያወራን ነበር። ኦ ሰኒ። እና እንዴት ናት እሷ? እንዴት ነው ሀገሩ ተመቻት? በጣም ደህና ነች። ተመችቷታል። ያው እሷ ደውላ ስለ ልጅ ሳታነሳ መቼ ቀርታ ታውቃለች? አይ ሰላምዬ፣ ሁሌ ስለዚህ ነገር ማውራት አለብን? በቃ ይሄ ነገር እኮ ፈጣሪ ሲፈቅድ ነው። ፈጣሪ ሲፈቅድ ይሆናል። ይኸውልሽ ልጅ አለመውለዳችን ፍቅራችንን አያፈርሰውም። እሺ አንተን የመሰለ ባል ስለሰጠኝ ፈጣሪን አመሰግነዋለሁ። ልጅ ባይሰጠኝ እንኳን አንተን የመሰለ ባል ሰጥቶ ክሶኛል። ወይኔ በጣም ይቅርታ። በወሬ ያስኩ አይደለ? ግባና ልብስን ቀይር። በእናትሽ አሪፍ ነው ስራ። ምን ላይ ወይ አሽማ ሆኖ ወጣኩ። ትንሽ ቀደም ብትኖር ታዋሪ ነበር። ለነገሩ ችግር የለውም። ማታ ከደወልሽልኝ ያገናኝሻለሁ። እኔ የምልሽ እህቴ እያልኩሽ ነገር እንዴት አደረግሽው? ምን አገኘሽ? አረ እንደዛ ይቻላል አሉ። አረ እንደዛ እኮማ በጣም ደስ ይለኛል። እሺ እሺ። ልጅቷስ ቆንጆ ነች። በዛ ላይ ደግሞ ጸባዩ አሪፍ ነው። እሺ በቃ ካሺ ጋር እናውራና እንወስንበታለን። እሺ እሺ በቃ እሺ እቴ። አረ ችግር የለውም። ሲጀምር ደግሞ ከመረጋጋት ውጭ ምን አደርጋለሁ ብለሽ ነው? እሺ በቃ እኔ ቆንጆ እደውልልሻለሁ። ባይ። አንቺ አያ በቃ ሰው ሲመጣ ነው ለሰራተኛ የምትመስይው። እስካሁን ተጎልተሽ ቀስ ብለሽ አትነግሪኝ። እንደዚህ ባልሻት ቁጥር እኮ እየተደነባበረሽ ነው የምትሄጂው። ችምችም አትስተካከል። ሰላምዬ ምን ሆነሽ ነው? አትሳደቢ እንጂ። እንዲህ በተሳደብሽ ቁጥር እኮ እየባሰባት ነው የሚሄደው። አትለወጥም። ደግሞ ያው ስራ እንደሚበዛባት ታውቂያለሽ። አራሹ እንዴ እኔ ልገና ሊሳሉድ እኮ ጨጓራ የተቃጠለ የነገሩ ምን ልጅ አለ። ሰላምዬ እባክሽ እባክሽ ተይ እንደዚህ እያልሽ ፈጣሪሽን አታማሪ። እንዴት አላማርም? ጓደኞቼ እህቶቼ ልጅ በልጅ ሲሆኑ ቆይ እኔ ምን አጥፍቼ ነው? እኔ ምን በድዬ ነው? እሺ በቃ ተረጋጊ። እኔ ፍቅር መፍትሄ እንፈልጋለን። በቃ መፍትሄማ ነበረኝ። እሺ ትለኛለህ? አረ ንገሪኝ እልሻለሁ። ምንድን ነው? አሹ ከትዕግስት እንድትወልድ እፈልጋለሁ። ምን እያልሽ ነው ሰላም? ምን ማለትሽ ነው? እሷን ታገባለህ እያልኩ አይደለም። ከእሷ ወልደ ልጅ ይኖረናል። ከዛ እኔም አርፋለሁ። አይ ይሄ አይሆንም ሰላም፣ እንደዚህም አይሆንም። እምቢ ካልከኝ ግን ራሴን ዛሬውን ነው የማጠፋው። ሰላም ምን አይነት ነገር ነው የምታወሪው? አሽሙት ወስኛለሁ። እሺ በጣም ነው ያማረብሽ።
ደግሞ እስካሁን ተጠናገርኩሽ ላልኩሽ ነገር በሙሉ ይቅርታሽ። ጠጪ ደግሞ ጠጪ። ቆይ እስከ ዛሬ የመሰለው በት ደብቀሽ ነው? ይሄ ጠጣሽ። እንኳን ደህና መጣክ። ምንድን ልታደርጊ ነው ሰላምዬ? ምንድን ነው? የእንቅልፍ ኪኒን ሰላምዬ። እኔ ግን ፈራሁ። ሰምታኛለህ? ከዚህ በኋላ ወደኋላ የሚባል ነገር የለም። አሁን ሁሉም ነገር አልቋል። ፈራሁ በዚህ ሰዓት። ቆይ ትዕግስት ጠጪ። አሪፍ ነው አይደለ? አዎ ቆንጆ ነው። ጠጪ በደምብ ጠጪ። ጠጪ ያዝሽ። አሪፍ ነው አይደል? ጠጪ። በደንብ አለ። ይኸውን አንድ ወር ከ20 ቀን ነው እየከሳች ነው። የሆነ ለውጥ አላት። ወይኔ እኔ ግን በጣም ጨንቆኛል። ቆይሻው እንዴት ነው የምናደርገው? የውላሽ እስክታረግዝ ድረስ እንንከባከባታለን። ከዛ በመሀል እያመማት ሲያቅለሸልሻ ምናምን ደግሞ ጨጓራሽው እንላታለን። ከዛ ከሆነ ጊዜ በኋላ ሆዷ ሲገፋ ራሷ ማወቁ አይቀርም። እዛ ይዛኔ በቃ ይዞሽ እኛ ከጎንሻለን፣ ምንም አታስቢ፣ ልጁንም እናሳድገዋለን እንላታለን። ከዛ ወሯ ደርሶ ልጁን ስትወልድ የሚገባትን ብር እንሰጥና እናሰናብታታለን። ከዛኛ ደግሞ ልጃችንን ይዘና ከተማውን ለቀን እንወጣለን። በዛ ላይ ደግሞ ስለምንሄድበት ቦታ ምንም እንዳታስብ፣ ሰኒ ፕሮሳችንን እንጨርሳልናለች። እሷ ያለችበት ሀገር እንዳለ እንዴ። እሺ እኔ ግን በጣም ከብዶኛል። በጣም መጥፎ ነገር ነው እየሰራን ያለነው። ስማ እኔ መጥፎ ነገር መስራት ፈልጌ መስራት እንደምሰራው ይሄ ለኔም ለአንተም ጥቅም ስል ነው። እሺ እሺ በቃ ሰላምዬ፣ አውቃለሁ እኮ ይቅርታ አድርጊ። ትዕግስት ምሳቅ ውስጥ ጨጓራ ያጋጥማል። ምን ለጨጓራ እኔ መድኃኒት አለኝ አይደል? አትሻለ ለምን ሄደሽ አታውቂም? ያ ምን ሕክምና ነው? ለጨጓራ የሚሆን ፍቱን መድኃኒት ነው ያለኝ። ቆይ ነይ ነይ እናቴ ነይ፣ እኔ ቆንጆ መድኃኒት አለኝ እሰጥሻለሁ። ያ ምን ሕክምና ነው ደግሞ? አቤት ጭቃኔ! አቤት ፈጣሪ! እኔን ኃጢአተኛውን ማረኝ አልልህም። እኔ እንደፈለግክ ቅጠኝ። ይቺን ምስኪን ግን ከዚህ መከራ አውጣት። እውነቱን ማወቅ አለባት። እባክህ ድፍረቱን ስጠኝና እባክህ እንድንገራት። እውነቱን ማወቅ አለባት። እነግራታለሁ።
ወይ ሰሚዬ እንዴት ነሽ እህቴ? አለሁልሽ የኔ ቆንጆ። አይ ሁሉም ነገር ሰላም ነው፣ ግን ሰኒ የሆነ ችግር አለ። አላቅም አሺ ግን ልጅቷ ካረገዘች በኋላ ሀሳቡ ሁሉ ከሷ ጋር ሆኗል። እኔ እንጃ ብቻ ስንት የመሰለሽ አብሬያቸው ያስኳቸው። አላቅም እህቴ ብቻ ግን በስንት መከራ የገነባሁትን ትዳር በዚህ ምክንያት ማጣት አልፈልግም። አዎ ማርገዟን ካወቀ ጀምሮ እሷን ብቻ ማለት ጀምሯል። በዛ ላይ ደግሞ እንደዚህ ብዬ ነገር በገዛ ፍቃዴ አግባት ማለት ነው። አላቅም ሰኒ የሆነ ነገር ማድረግ አለብኝ። እኔ ትዳሬን ከማጣ ልጅ ባላገኝ ባይኖር ነው የሚሻለው። እና እንደዛ ማድረግ እንችላለን? እሺ ደስ ይለኛል። እሄዳለሁ። ሰውየው መድኃኒቱን አዘጋጅቶ ነው የሚያስቀምጠው ወይስ አሁን ከሄድኩ በኋላ ነው የሚያዘጋጀው? እሺ ሰኒዬ በቃ እንደዛ አደርጋለሁ። እሺ አሁን ነው የሚሄደው። እሺ እደውልልሻለሁ። እሺ 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 አሺ በጊዜ ከመጣ የታመሰው ልጠይቅ ይላለች ወይ? እሺ እሺ ደግሞ ራቱን እንዳይጠብቀኝ ብላ ቡና ማፊ ለከቸልሽ። እሺ እንዴት አልሽልኝ? ምን ወደ መንገክ ምን እያደረጋችሁ ነበር? አረ ምንም ቡና ፊል ብያ ታፈታልኝ እኮ ትንሽ አዞራትና ደግፌ ያስቀምጫት። ምን አሟት ነው? አዎ እሺ ቆይ መጣሁ ልያት። ወይ ሰኒ ሰውዬው ሰጠኝ መድኃኒት ምንድን ነው እኮ አምሊገላት ተስማማ ትወፍራለች። አሁን ሳውዘሽ እሺ ሰይጣን እንኳን እንዳንቺ እንደዚህ አይነት ክፋት አይሰራም። ሳትፈልግ እንድታረግዝ አደረግሽ። ያማል በቃ ብሎሽ ደግሞ ልትገያት ነው። አንቺ ጭራቅ ነሽ። እሺ አሁን መጥፎ ነኝ። ለአንቺ ብዬ ነው መጥፎ የሆንኩት። አንቺ እኮ ነሽ መውለድ ማትሽ። ለኔ ብለሽ አይደለም። አንቺም ሌላ ሚስት አግብቼ እንደወልድ ከምታረጊ ፈጣሪሽን በተለመ አው ጭራቅ ነኝ፣ መጥፎ ነኝ። ደግሞ ለትዳራችን ስል ለኛ ስል ያደረኩት ደግሞ አትሳሳት። አንተም ያው ነሽ። አንተ ጨካኝ ነህ። እሷ ልጅ ስታረግስ በሌላ ተቀየርክ። እኔ ተወኝ። መጀመሪያውን መጥፎ ሀሳብ ስታመጪሽ እየተቀበልኩ አሁን እንግዲህ ያስተባባሪ ልታረጊ ነው። ነገር ማን ነው መድኃኒት ያደረገው? ቢገባው ሁሉንም ነገር ያደረኩት ለትዳሬ ስል ነው። ምንድን ነው ትዳራችን ያደረግሽው?
እሺ ተረጋጋ። የእሷን ጸባይ እያወቅ ተረጋጋ አንተ። ምንድን ነው? የምን ይቅርታ? ምንድን ነው? አንድ የምነግርሽ ነገር አለ። ምንድን ነው ትነግረኝ? እውነቱን ማወቅ አለብሽ። ምንድን ነው? አንቺ ከኔ አርግዘሻል። ምን? አንተ ሰይጣን! አዎ ሰይጣን ነኝ። አዎ ሰይጣን ነኝ። ተነስልኝ ካጠገቤ! ምን አይነት ሰይጣን ነህ? አዎ ሰይጣን ነኝ ትጂዬ። ይህ ሀሳብ ግን የኔ ሀሳብ አይደለም። ሰላም ናት ያሰበችው። እኔም ያው ልጅ መውለድ ፍላጎት ስለነበረኝ እሺ ብዬ ተስማማሁ። ያ ቀን ይቅርታ ያደረግሽላት ቀን ነው ከመጠጡ ጋር መድኃኒት ሰጠን ያ ነገር የተፈጠረው። ካረገሽ በኋላ ግን እሷ ሌላ ተንኮል አሰበች። ያኔ ነው እኔና እሷ የተጣላ ነው። እባክሽ ይቅርታ አድርጊልኝ። እኔ አንድ ነገር ብቻ ነው የምፈራው። ይኸውልሽ እኔ ንብረቱንም ቤቱንም ሁሉንም ነገር ውሰጂ፣ ለልጄ ብቻ የሚያስፈልገውን ነገር አድርጊለት። እኔ ቅጣት የሚገባኝ ወንጀለኛ ሰው ነው። ራሴን አሳልፌ ለህግ እሰጣለሁ። አንቺ ግን አደራሽን እሺ ልጄ ሁሉንም ነገር ውሰጂ። የትልቴን ነው አንተ ብዙ መስዋዕት ከፍለሃል። በሆዴ ውስጥ ልጅ የአብራኬ ክፋይ አለ እና ለልጅ አባት ያስፈልገዋል። ለየትም አትሄድ፣ ለልጅ አባቱ ነው።